ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰቦች መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስለ በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ ይሄንንም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። የእናንተ ላይክ ማድረግ እንግዲህ የዩቲዩብ አልጎሪዝም እንደዚህ አይነት ኮንተንት መስማት በሚፈልጉ ሰዎች ሪኮመንድ ስለሚያደርግልኝ ፕሊዝ ኮመንት ላይክ እያደረጋችሁ እንግዲህ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ በቻምፒዮንስ ሊግ መርሃ ግብር አርሰናል ከሜዳው ውጪ ባየር ሌቨርኩሰንን አስተናግዶ እንግዲህ ደካማ በሆነ ፐርፎርማንስ 1-1 በሆነ ውጤት ተጠናቋል። ደካማ የነበረው የአርሰናል ፐርፎርማንስ ብቻ አይደለም፣ የሁለቱም ክለብ ደጋፊ እግር ኳስ ወዳጅም የዛሬውን ጨዋታ ከተመለከተ የዳኝነት ደካማ ፐርፎርማንስም የነበረበት ጨዋታ ነው። ነገር ግን ሊሰን ዳኛን ኤክስኪውዝ እያደረግኩ አልነበረም። ነገር ግን ኢንጀነራል እንደነገርኳችሁ ነው የሌቨርኩሰንም የሌላ ክለብም የአርሰናልም ደጋፊ ስለ ዛሬው ዳኝነት ከተጠየቀ እጅግ ኦፉል የነበረ ዳኝነት ነበረ። ነገር ግን ሊስን ወደ ጌሙ ስንገባ አርሰናል ጨዋታውን ጥሩ በሚባል ሁኔታ ጀምሮታል ለማለት ሙሉ ለሙሉ ባልደፍርም፣ ነገር ግን ሊስን ስለ ፐርፎርማንሱ ኢንጀነራል እናውራ። እኔ የማንስፊልዱ ጨዋታ ላይ እጅግ በጣም ብዙ ተጫዋቾችን ስላሳረፍን በፐርፎርማንስ ረገድ በጣም ጠንካራ የሆነ ኢነርጂቲክ ፐርፎርማንስ እመለከታለሁ ብዬ ነበር። ነገር ግን በተቃራኒው እጅግ የደከመ ሞመንተም የሌለው የሚቆራረጥ የነበረ እንዲሁም ወሳኝ ተጫዋቾቻችን ሻይን ማድረግ ያልቻሉበት ጨዋታ ነበረ። አንድ ተጫዋች ልጥቀስ፣ ራሱ ቡካዮ ሳካ በአርሰናል ማሊያ ደካማ ፐርፎርማንስ ከተመለከትኩባቸው የቡካዮ ሳካ ፐርፎርማንሶች መካከል የዛሬው ጨዋታ ተጠቃሽ ነው። እጅግ በጣም አሳሳቢ ነበር የቡካዮ ሳካ። ሊስን ቡካዮ ሳካን ብሌም ለማድረግ አይደለም፣ ኢንጀነራል ቲማችን ቤስት የሚባል የዛሬ ጨዋታ ተጫዋች ምረጥ፣ ከዛሬው ጨዋታ ቤስት ፐርፎርማንስ የነበረው ተጫዋች ምረጥ ብትሉኝ ለመምረጥ የምቸገርበት እጅግ በጣም ደካማ የነበረ እንቅስቃሴ ነው። ነገር ግን ሊስን ቡካዮ ሳካ እንደ ፕሪሚየር ሊግ ላይ እንደለመድነው ዛሬ ደብል አፕር እያደረጉ ራሱ ማርክ እያደረጉት አልነበረም። ነገር ግን 1-1 ግንኙነት ራሱ ተከላካዮችን አልፎ ለማለፍ ሲቸገር፣ እንዲሁም ኢቨን 1-2 እንኳን ማለፍ ከተሳነው ክሮሶች ወይም ደግሞ ለቪክቶር ኮሬዝን ሩጮች መመልከት ራሱ አልቻለም። እጅግ በጣም ደካማ የሆነ ፐርፎርማንስ በቡካዮ ሳካ የተመለከትኩበት ቀን ነበር። ነገር ግን ኢስኖ ኦንሊ ቡካዮ ሳካ ነግሬያቸዋለሁ። ዩሊያን ቲምበር ራሱ እጅግ በጣም መጥፎ ፐርፎርማንስ የተመለከትኩበት ጨዋታ ነው። ፓስ ማድረግ ሲሳ ነው። እንዲሁም ጨዋታው ላይ ወሳኝ የሚባሉ ቦታዎች ላይ እየተገኘ ነበር። ነገር ግን ምንም አይነት ነገርን መፍጠር ሲሳ ነው ተመልክቻለሁ። ነገር ግን አንድ ጥያቄ አለኝ። ሊስን ሚካኤል አርቴታን ለመውቀስ አይደለም፣ ነገር ግን እዚህ ጨዋታ ላይ ማርቲኔሊ 90 ደቂቃ ሙሉ የሚያጫውት ፐርፎርማንስ ነበረው ወይ? ፍሮም the beginning of the game ማርቲኔሊ እዚህ ጨዋታ ላይ ተቀይሮ እንዲወጣ ፈልጋለሁ። ካይ ሃቨርትስን 8 ቁጥር ቦታ ላይ ኤብሪቼዜን ደግሞ ዊንግ ቦታ ላይ ያውጣውና ይሞክረው። ማርቲኔሊም ትሮሳርድም የተሻለ እንቅስቃሴ ሊያደርግ ይችላል ብዬ ኤብሪቼዜን አስቤ ነበር። አይ ዶንት ኖ ለምን ሚካኤል አርቴታ የታየኝ ነገር እንዳልታየው አላውቅም። ነገር ግን ሊስን ሁላችሁም ፍረዱኝ፣ ማርቲኔሊ እዚህ ጨዋታ ላይ ለምን 90 ደቂቃ እንዳገኘ አላውቅም። ሊስን መናደድ አልፈልግም፣ ምክንያቱም ገና ፈርስት ሃፍ ነው የተጫወትነው። 90 ደቂቃ በሜዳችን ላይ ሌላ ጨዋታ አለን። ነገር ግን አሳሳቢ ነው። አርሰናል ጨዋታን ከማሸነፍ ይልቅ ላለመሸነፍ መጮት ጀምረናል። ነገር ግን ኢትስ ኖት ኦንሊ ሚካኤል አርቴታ፣ የተጫዋቾቹን ፐርፎርማንስ ሉክ ታየርድ። ከማንስፊልድ ጋር ነበረን ጨዋታ ምናልባትም አንዳንዴ እኮ ዩኔቨር ነው የ3 ቀን ጨዋታ ለምደው
በ7 ቀን በ8 ቀን በ5 ቀን በ6 ቀን ስታጫውቷቸው ሜቢ የሞመንተሙ ለውጥ አፌክት አድርጓቸው እንደሆነ አይ ዶንት ኖ። ነገር ግን ሊስን በጣም ደካማ የነበረ ፐርፎርማንስ ነው። አንድ ነበረ ጥሩ ኦፖርቹኒቲ ልለው የሚችለው የማርቲኔሊ ጥሩ የቡድን ቅንጅት የነበረበት ቡካዮ ሳካ ሴንተር ያደረገውን ኳስ ኤብሪቼዜ ባላ ያለፈውን ከዛ በኋላ ቪክቶር ኮሬዝ ጋር ደርሶ ቪክቶር ኮሬዝ ፈጣን ፓስ ለማርቲኔሊ ያደርጎለት ማርቲኔሊ በግራ እግሩ የሞከረውና የባየር ሌቨርኩሰንን አግዳሚ ገጭቶ የወጣ ኳስ አለ፣ አንግል ገጭቶ የወጣ ኳስ። እንደዚህ አይነት ሞመንቶችን በተደጋጋሚ እዚህ ጨዋታ ላይ ስፈልግ ነበረ። እጅግ በጣም ሊስን የዛሬው ጨዋታ ላይ ከ90 ደቂቃ ማግኘት የቻልነው 2 ሴት ፒስ ነው ይመስለኛል። ባየር ሌቨርኩሰን በጨዋታውም ረገደኛን ከኮርነር ብዙ እንዳናገኝ አስበው ተዘጋጅተው የገቡ ይመስለኛል። ምክንያቱም ሊስን የፌስቡክ ድረገጻቸውን ከተመለከታችሁ ኖ ኮርነር ምናምን የሚል የሆነ ባንተር አይነት ሙድ ጀምረው ነበረ። ነገር ግን ሊስን የፈለገ አይነት ፐርፎርማንስ በባየር ሌቨርኩሰን ብንመለከትም ነገር ግን እዚህ ጨዋታ ላይ ኢን ጀነራል በአርሰናል የተመለከትኩት ፐርፎርማንስ እጅግ በጣም ደካማ ነው። አቻ መውጣታችን እንዲሁም የሚያስመሰግንና እድለኞች ነበርን ለማለት እችላለሁ። ስለ ዳኝነቱ ልምጣ። ስለ ዳኝነቱ የመጀመሪያ ቢጫ ካርድ እንግዲህ ጎሉን ያስቆጠረው አንድሪያን የመጀመሪያ ቢጫ ካርድ በዚህ ጨዋታ ላይ የተመለከተው ነው። ቪክቶር ኮሬዝ እሱን አልፎት ባይዘዌ ቪክቶር ኮሬዝ እዚህ ጨዋታ ላይ ሲቀየር ለዛ ነው የተናደድኩት። ምክንያቱም ከቪክቶር ኮሬዝ በላይ ፈርስት ሃፍ ላይ እጅግ በጣም ደካማ እንቅስቃሴ ያደረገው ማርቲኔሊ እንቅስቃሴው ብቻ አይደለም አላስፈላጊ ፓስ ለማድረግ ራሱ ዲሌ ሲያደርግ ነበር። አይ ዶንት ኖ ምን እየሰራ እንደነበረ። ኩዊክ ኳሶችን ኖርማሊ ትሮሳርድ ላይ ነበር እንደዚህ አይነት ችግር የምመለከተው። ኳስን አላስፈላጊ ሰዓት ከራሱ ጋር ይዞ ይቆያል። ፓስ ማድረግ ያለበት ሰዓት ላይ ፓስ አያደርግም። እሱን ነገር ዛሬ ማርቲኔሊ ላይ ባልተለመደ ሁኔታ ተመልክቻለሁ። ኤኒዌይስ የጠበቅኩት የነበረው ማርቲኔሊን አስወጥቶ አትሊስት ኤዜንም ሊወጣ ይችላል ብዬ ጠብቄ ነበር። ነገር ግን ሊስን ካይ ሃቨርትስን 8 ቁጥር ቦታ ላይ ተጠቅመን ጥሩ አይነት እንቅስቃሴ ተመልክተን አሪፍ ኬሚስትሪ በሱና በቪክቶር ኮሬዝ በኩል ተመልክተን ነበረ። ለዛም ነው የትላንትናው ፕሪዲክሽን ላይ ናፔ ላይ ካይ ሃቨርትስን በ8 ቁጥር ቦታ ላይ አሰልፈዋለሁ ብዬ አሰብኩ። ነገር ግን ዛሬ እሱን ለማድረግ እጅግ በጣም በቂ ምክንያቶች ነበሩ። የመጀመሪያው እንደነገርኳችሁ የማርቲኔሊ ደካማ እንቅስቃሴ ነበረ። እንደነገርኳችሁ ነው 8 ቁጥር ቦታ ላይ ኤብሪቼዜ ቦታ ላይ ካይ ሃቨርትስን አስገብቶ ኤብሪቼዜን ወደ ግራ ክንፍ በኩል ያወጣል ብዬ አስቤ ነበር። ነገር ግን እንደዛ አልነበረም የሆነው። ቪክቶር ዮኮሬዝን ነበር ቀይሮ ያስወጣው። ፌር ኢነፍ። ነገር ግን ሊስን ማርቲኔሊ እንኳን አልተነካም ካልን ኤብሪቼዜ ጨዋታው ላይ መጥፎ ነበር ልል አልችልም። ነገር ግን ኤብሪቼዜ አሁንም ፍጥነቱን ማስተካከል አለበት፣ ፕሬስ አደራረጉን ማስተካከል አለበት፣ እንዲሁም ዲፌንሲቭ ሚናውን ማስተካከል አለበት። አንድሪያን ያስቆጠረው የሴት ፒስ ባይዘዌ እሷ ጎል ከመቆጠሯ በፊት ዳቪድ ራያ ሴቭ ያደረጋት ኳስ እጅግ አስደናቂ ነበረች። ነገር ግን ያቺ ኮርና ተሻንታ ነው እንግዲህ አንድሪያን በቀይ መውጣት የነበረበት። ደካማ የዳኝነት የነበረበት በቀይ ስላልወጣ ብቻ ሳይሆን ኢንጀነራል ዳኝነቱ እጅግ በጣም ዳኛው ለምን እንደሆነ አላውቅም አግሬሲቭ ለመሆን ተጫዋቾች ላይ ሲሞክር ነበረ። አንድሪያን የሚገባውን ቢጫ ካርድ ቪክቶር ኮሬዝ ላይ ፋውል ሰርቶ በ7ኛው ደቂቃ አካባቢ አግኝቶ ነበር። ነገር ግን ከደቂቃዎች በኋላ ድጋሚ ሌላ ሰከንድ ቢጫ ካርድ የሚያስገኝ ፋውል ሰርቶ እዛ ላይ ዳኛው በምክር ብቻ አልፎታል። ነገር ግን እሱ አይደለም ሊቪት ዙቢሜንዲ ክሊን የሆነ ታክል ኳስ አስጥሎ የሎ ካርድ እሱንም ተውት። የካይ ሃቨርትስ ሊያልቅ ሲል ካይ ሃቨርትስ ግሪማልዶ ቢጫ ካርድ የተመለከተ የግሪማልዶ አይ ካን አንደርስታንድ። ምክንያቱም ያ ኮርና ድጋሚ መሻማት አለበት ብሎ የዳኝነት ለውጥ ሲያሳይ አግሬሲቭ ነበር፣ ተናዶ ብስጭቱን ሲያሳይ ነበር። ግሪማልዶ ቢጫ ካርድ ማግኘቱ ኦኬ አንደርስታንድ። ካይ ሃቨርትስ ምን ስላደረገ ነው ካይ ሃቨርትስ እዚህ ጨዋታ ላይ ቢጫ ካርድ ያገኘው? እዚህኛው ሞመንት ላይ በግሪማልዶ ስለታቀፈ ምንም አይነት ፑሽም
ፊዚካል ፕሌይም አልተጫወተም። ነገር ግን ዳኛው ቢጫ ካርድ አላስፈላጊ የነበሩ ፊዚካል ኮንታክቶችን ፋውል ብለው ሲያስቆሙ ነበረ። እጅግ በጣም እንዲሁም የፕሪሚየር ሊግ ወረስት ዳኞችን የተሻለ ያስመሰለ የአውሮፓ ቻምፒዮንስ ሊግ ዳኝነት የተመለከትኩበት ነው። ኤኒዌይስ ያ አንድሪያን ያስቆጠራትን ኳስ ኤብሪቼዜ አሁንም ታስታውሳላችሁ እንግዲህ የኒውካስል የአስቶን ቪላው ጨዋታ ላይ ማቲ ካሽን ማርክ ማድረግ የተሳነው ኤብሪቼዜ ዚም ጨዋታ ላይ ስሊፕ አድርጎ ይሁን ምን ይሁን ወደቀ። ያ ኤብሪቼዜ ማርክ ማድረግ የነበረበት ተጫዋች ነው። እንግዲህ አንድሪያን በጭንቅላቱ ጎል አስቆጥሮ በሌቨርኩሰንን ቀዳሚ ማድረግ የቻለው ከዛም በኋላ ለውጦች ኦፍ ኮርስ እንጠብቅ ነበረ። ቡካዮ ሳካ በማድዌኬ እንዲቀየር ኢቨን እኔ ፑሽ እያደረግኩ ነበር። ቡካዮ ሳካ መውጣት አለበት። ቡካዮ ሳካ አንድ ተጫዋች እንኳን ማለፍ ሲሳነው ነበረ። ቡካዮ ሳካ ሴት ፒስ ኮርና እንኳን ክሮስ እንዳያደርግ እዚህ ጨዋታ ላይ ኮርና እንኳን ለማግኘት ከ70 ደቂቃ በላይ መጠበቅ ነበረብን። ስለዚህ ሊስን ቡካዮ ሳካ ሲወጣ በማድዌኬ ቅያሪ እጅግ በጣም ደስተኛ ነበርኩ። ነገር ግን እዚህ ጨዋታ ላይ ሊስን ማርቲኔሊ 90 ደቂቃ የተጫወተበት ነገር እስካሁን ሊገባኝ አልቻለም። ስለ ፔናልቲው እናውራ። ምክንያቱም ማድዌኬ ተቀይሮ ከገባ በኋላ አሪፍ ሞመንት አግኝቶ ፔናልቲ ቦክስ ውስጥ ፊዚካል ኮንታክት የነበረው ኳስ እንግዲህ ማድዌኬ ወደቀ። የማድዌኬን ስማርት መሆን ነው እዚህ ጨዋታ ላይ ልንረዳው የሚገባው። ሊስን ሞደርን ፉትቦል ሜቢ ከኔክስት ሲዝን በኋላ ምናምን ኢንጀነራል ማውራት ያለባቸው ይመስለኛል። ምን ያህል ፋውሉ ሲሰራ እንዴት ነበረ? ታስቦበት ነው ወይ? ያ ኳስ እንደዛ አይነት ፋውል ባይሰራበት ጎል የመሆን አድቫንቴጁ ምን ያህል ነው ምናምን። ነገር ግን እንደዛ አይነት ፔናልቲዎች በተደጋጋሚ ሲሰጡ ተመልክተናል። ኤኒ ፊዚካል ኮንታክት በዛች የፔናልቲ ቦክስ ውስጥ ፔናልቲ ያሰጣል። ለዛም ነው ቫር ሪቪው ነበረው። እኔ እንዲሁም ቫር ሜቢ ውሳኔውን ሊሰረዘው ይችላል ብዬ አስቤ ነበር። ነገር ግን ከተመለከታችሁ በጎኑ የማድዌኬ እግርን የተወሰነ ተጭኖት ነበረ። ስለዚህ ሊስን ኤኒ ፊዚካል ኮንታክት ፔናልቲ እንደሚያሰጥ እዛ ኤሪያ ላይ ስለምናቅ ፔናልቲ ተሰጠ። ካይ ሃቨርስ እንግዲህ የቀድሞ ቲሙ ላይ ዌልካም ባክ ብለው በሞቅ ባለ ድባብ የተቀበሉት ላይ አስቆጥሮ እሱም ሪስፔክቱን እንግዲህ ጎሏን ሰለብሬት ባለማድረግ መግለጽ ችሏል ማለት ነው። ኢንጀነራል ግን በዛሬው ፐርፎርማንስ እጅግ በጣም ተከፍቻለሁ። ዲሰንት ቻምፒዮንስ ሊግ ነው። ኦፕን የነበሩ ስፔሶችን የምናገኝበት ጨዋታ ነው እና ጥሩ ነገር ጠብቄ ነበረ። የጠበቅኩትን ያክል መመልከት አልቻልኩም። ሊሰን አይ ቲንክ ቲማችን ሼም ይዞን ነው እንጂ ማርቲን ኦዴጋርድን የናፈቀ ይመስለኛል። ምክንያቱም የጨዋታ ኮንትሮል ከማርቲን ኦዴጋርድ ጋር የተሻለ ነው። ኮንትሮሉ ብቻ አይደለም፣ ፕረስ ሲያደርግ ማርቲን ኦዴጋርድ የተሻለ ነው። ጉዳት ይሁን ወይም ደግሞ በሚካኤል አርቴታ የተጫዋቾች ለውጥ መሃል ቦታ ላይ እሱ ላይ ውሳኔ ማሳለፍ ከጀመረ በኋላ ደስተኛ አይደለም የሚባል ዜኖች ይሰማሉ። ምናልባትም በዛም ሊሆን ይችላል። ነገር ግን እዚህ ጨዋታ ላይ እንደ ማርቲን ኦዴጋርድ አይነት ተጫዋቾች ያስፈልጉን ነበረ። ነገር ግን አልሆነም። ግን ኢንጀነራል ከሙሉ ተጫዋቾቻችን እረፍት ያገኘ ቲም አይመስልም ነበረ። የተዳከመ ፐርፎርማንስ ነበር የተመለከትነው። ነገር ግን ሊስን በጣም ከዚህ የዘንድሮ አርሰናል የምወደው ነገር ምንድን ነው? ኢቨን ዊ አር ኖት ላይክ ፐርፎርሚንግ ዌል ጥሩም እንኳን ሳንጫወት እንግዲህ ከሜዳችን ውጭ ተጉዘን አቻ ውጤት ይዘን ለሁለተኛው ሌግ በሜዳችን የምናደርገው ጨዋታ የቤት ስራው እንግዲህ እዛ ላይ እንዲፈጸም አድርገናል ማለት ነው። ማንቸስተር ሲቲ እንግዲህ በሪያል ማድሪድ 3-0 የሆነ ሽንፈት ገጥሞታል። ማንቸስተር ሲቲ በሜዳው ኢቲሃድ እንግዲህ ውጤቱን ለመገልበጥ ከባድ የቤት ስራን ራሱ ላይ ጭኖ አልፏል ማለት ነው። የዛሬ ፐርፎርማንስ እንዴት ተመለከታችሁት? በእኔ በኩል እጅግ በጣም ፑር የነበረ ፐርፎርማንስ ነው። ከ10 ኢንጀነራል ይሄን የዛሬን ፐርፎርማንስ ሬት አድርገው ካላችሁኝ 4 ምሰጠው ደካማ የነበረ ፐርፎርማንስ ነው። ገስዋት ነገር ግን ደካማ ቢሆንም
ባይዘው ስለ ሴት ፒስ አላወራንም አይደል? ስለ ሴት ፒስ ወቀሳ ነበር። አርሰናል ላይ የተቆጠረበት ሴት ፒስ ጎል ነበረ። አሁን ሴት ፒስ አይነሳም፣ ምክንያቱም አርሰናል አይደለም ከኮርና ያስቆጠረው ኢስ ባየር ሌቨርኩሰን። አርሰናል ሲያስቆጥረው ኤጌን ሴት ፒስ ይባላል። ኤኒዌይስ ደካማ በነበርንበት ከሜዳ ውጭ ተጉዘን ራሱ አቻ ውጤት ይዘን መውጣታችን መጥፎ አይደለም። ነገር ግን ሊስን ወሳኙ ሰዓት ላይ ነው። ራሳችሁን አስተካክላችሁ ቅዳሜ እንግዲህ ኤቨርተንን የምናስተናግድበት ጨዋታ አለ በሜዳችን። እዛ ጨዋታ ላይ እንግዲህ ዴቪድ ሞይስ የቀድሞ በአሰልጣኝነት ኤቨርተንን ይዞ የራሱ ልጅ አምበሉን ሚካኤል አርቴታን በአሰልጣኝነት ድጋሚ የሚገጥምበትን ኦፖርቹኒቲ አግኝቷል ማለት ነው። ስለዚህ ለዚህ ጨዋታ ራሳችንን አጠናክረን ከዚህ ጨዋታ መውሰድ ያለብንን ሌሰን ወስደን እዛ ጨዋታ ላይ ፕሪሚየር ሊግ ላይ ግን እንደዚህ አይነት መጥፎ ውጤቶችን ማስመዝገብ አንችልም። ምክንያቱም ደርሶ መልስ የሚባል ነገር የለም። ሊግ ስለሆነ እያንዳንዷ ጨዋታ ማተር ታደርጋለች። እዛ ጨዋታ ላይ የተሻለ ፐርፎርማንስ ፈልጋለሁ። በዛ ጨዋታ ፕሪቪው ቪዲዮ እስከምንገናኝ ለዛሬ የነበረን ርዕሴን ይመስላል። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁም ላይክ አድርጋችሁ ኮመንት ሴክሽን ላይ ሳሚቷ ይቺ ብትስተካከል ብላችሁ ሀሳብ አስተያየታችሁን እንድታሰፍሩልኝ ስል በአክብሮት ጠይቃለሁ። ለዛሬ የነበረን ርዕሴን ይመስላል። አም አውት ፒስ ካም ኦን ዩ ገነርስ።